ማንኛውም ኢንዱስትሪ ዋና ዓላማው ኢንፑት አለ ፕሮሰስ ያደርጋል የሆነ ፕሮዳክት ኳሊቲ ፕሮዳክት ዴሊቨር ያደርጋል ያን ሂደት አየው ምንም ከኢንዱስትሪ ፕሮሰስ ጋር የሚገናኝ ነገርም አይደለም ነው ሂደቱ ስራው ኤቭሪቲንግ ፕሮጀክቱ አልቋል አሁን የሚፈልገው ምንድነው እዛ አካባቢ ማልማት የሚፈልጉ ሪሳይክል እያደረግን ስንሄድ ፓውደሩን ወደ ተጨማሪ ምርምር ስንሄድ ለቦን ያገለግላል ቦን ስካፎልድ ላይ በጣም ይጠቅማል የተሰበሩ ጥርሶች ሙሊት አጥንታችን ተሸካሚ እንዲሆን ይረዳል ተመስገን እንኳን ደህና መጣህ እንኳን ደህና ቆያችሁ አመሰግናለሁ እሺ ራስህ ፓራፍ አስተዋውቀኝና ወደ ጥያቄ እገባለሁ ኦኬ ስሜ ተመስገን መሸሻ ይባላል ያው ተወልጄ ያደግኩት በቤንች ሸኮ ዞን ሚዛን አማን በመተባል ከተማ ነው ኮመታ ከምትባል ሰፈር ነው የወጣሁት ሚዛን አማን ያው በቀድሞ ስሟ ቦንጪ ትባላለች ሚዛን አማን ልጅ ነኝ በጣም አሪፍ በትምህርት ሂደት ከአንደኛ ክፍል እስከ 12ኛ ክፍል ሚዛን ነው በጥሩ ግሬድ የጨረስኩት ከዛን ዩኒቨርሲቲ ጆይን በማረግበት ሰዓት ብዙ ነገሮች አዲስ ነበሩ ለኔ ከፊልድ መረጣ ጀምሮ ኢንዱስትሪያል ብትገቡ የሚለው እንትን እኔን ሞር ገዛኝ ሐሳብ ሲመጣ ሞር ገዛኝ አየሁት በዋናነት የገዛኝ ነገር ምንድነው ማንኛውም ኢንዱስትሪ ዋና ዓላማው ኢንፑት አለ ፕሮሰስ ያደርጋል የሆነ ፕሮዳክት ኳሊቲ ፕሮዳክት ዴሊቨር ያደርጋል ያን ሂደት አየው ስትወጣ በዛ ፊልድ ስራ ያገኙ ነው ስፔሻሊ የኛ አካባቢ ባይፋር ስላለ ከከተሜነት ከኢንዱስትሪያላይዜሽን ትንሽ የራቀ ስለሆነ በዛ ፊልድ የመጣ ሰው ስራ የማግኘት ቴንደንሲው ዝቅተኛ ነው ተብሎ ይታሰባል አው ጠባብ ነው ይሄንን ቲንኪንግ ብሬክ ማድረግ ነበረብኝ በዛ ዲፓርትመንት ለመጨረስ ማለት ነው ወተም እንደማታገኝ እየተነገረ እንዴት ተጠብቀ ግራጁዌት ታረጋለህ ከዛ በኋላ ከወጣውትም በኋላ ስራ ልትገኝ አልተቸገርክም ዞን ማዕድንና ኢነርጂ ቢሮ ሪሌትድ በሆነ እንትን አግኝቼ ዞን ማዕድንና ኢነርጂ ተቀራራቢ የሆነ ስራ ንግድና ኢንዱስትሪ ስለተባለ ብቻ ንግድና ኢንዱስትሪ የሚባለውን ተውኩት ግን እኮ በጣም ይለያያል ንግድና ኢንዱስትሪ ያው ኦሬዲ የተመረተው አምራች ነው ፕሮሰስ ተደርጎ ተመርቶ አልቆ ወደ ማህበረሰብ ጋር የመጣውን ነገር ዲስትሪቢዩት የማድረግ ስራ ነው ምንም ከኢንዱስትሪ ፕሮሰስ ጋር የሚገናኝ ነገርም አይደለም ነው ኢንዱስትሪ ደግሞ ሮ ማቴሪያል ይኖራል ፕሮሰስ ታደርጋለ ፕሮዳክት ዴሊቨር ማድረግ ነው የምርት ሂደት ነው የኔ ሶ ያ ነገር መሆን ስላልቻለም ወደ ዞን ማዕድንና ኢነርጂ ቢሮ ገባው ተቀራራቢ በሚል ማዕድንና ኢነርጂ ላይ በሰስቴናብል ኢነርጂ 1-2 አመት ሰራው ማለት ነው ሞር አሁን ፕሮዳክት በኋላ ላይ አሳያችኋለሁ ዴቨሎፕ ላደረኩበት ሪሳይክሊንግ ፕሮጀክት መነሻ የሆነኝም ሰስቴናብል ኢነርጂ ላይ እዛ ላይ መስራቴ ነው በጣም አሪፍ አሁን ላይ ምን ላይ ትገኛለህ በምን ፖዚሽን ሾቾች ትሬዲንግ የሚባል በአካባቢው ልጆችና ከአካባቢው ወጥተው እንደዚህ ማኒፋክቸሪንግ ዘርፍ አግሮ ፕሮሰሲንግ ላይ ተሰማሩ ባለሀብቶች ካምፓኒ መጣ ወደ አካባቢያችን ሰዎች አፖይንት አደረጉኝ ከመንግስት ቢሮ እያለው አፖይንት አደረጉ ለዛ ታጫው ማለት ነው በጣም አሪፍ ታይም ስለዚህ አሁን በተመረቅበት ወይም ደግሞ እስከ አሁን ላይ እየሰራህበት ባለው አዲስ ነገር ክሬት አድርገሃልና ምንድነው ክሬት ያደረከው እስቲ ንገረን እሺ በጣም አሪፍ አሁን ባለው ሁኔታ ከአካባቢ ከሚዛን ወደ አዲስ አበባ ከመጣው ወዲህ በኳሊቲ ሱፐርቫይዘርነት አንድ ማኒፋክቸሪንግ ዲፓርትመንት ውስጥ እየሰራው ነበርኩ በኳሊቲ ሱፐርቫይዘርነት ለ4 ወር ከዛ በኋላ ወደ ጀነራል ማኔጀርነት አድጌ አሁን በዛ ካምፓኒ ውስጥ
ጀነራል ማናጀር ሆኜ ነው እየሰራለሁ። ከጀነራል ማናጀርነት ይሄ ከኃላፊነት ጎን ለጎን ደግሞ የራሴን ጥናት ፕሮጀክት ካለኝ ልምድ ካለኝ ኤክስፖዠር በመነሳት የተዘጋጀውባቸው የነበሩት ፕሮጀክቶች ነበሩ። 1 2 3 ፕሮጀክቶች አሉ። አንደኛው በኢኖቬሽን መንገድ ነው፣ በስራ ፈጠራ መንገድ ማለት ነው። ሁለተኛው ደግሞ በኢንቨስትመንት ነው። እሱኛው ምንድነው አካባቢ ላይ ያለውን ሀብት ቅድም እንዳልኩ ፕሮሰስ አድርገን በትንሽ የስሞል ስኬልም ብትሆን ያ ማሽን እዛ ይሄዳል። አካባቢው ላይ ያለውን ሀብት የተመረጠ ነው፣ ሴሌክትድ አይተም ነው። እሱን ተጠቅመን ፕሮሰስ አድርገን አውትፑት ይሆናል ብዬ ያሰብኩት ነው። በእሱም የሚተገበረው ኢንቨስትመንቱ በቤንች ሸኮ ዞን ጉራ ፈርዳ የሚባልበት ወረዳ አካባቢ ነው። ሳይት ሴሌክት ያደረኩት እና ሂደቱ ስራው ኤቭሪቲንግ ፕሮጀክቱ አልቋል። አሁን የሚፈልገው ምንድነው እዛ አካባቢ ማልማት የሚፈልጉ ምክንያቱም እኔ ይሄን ነገር ይዤ ስነሳ ሐሳብና ፍላጎት ነው ያለኝ። ስለዚህ አካባቢው ላይ መስራት የሚፈልጉ ባለሀብቶች አይዲያ ነው እንጂ ፋይናንስ የለም አንተ። አሁን ላይ ፋይናንሱ የለኝም፣ አይዲያው አለኝ፣ ማድረግ ይቻላል የሚል እምነትም አለኝ። የዞኑ መንግስት ንግድና ኢንቨስትመንት፣ የመሬት ልማት ከአስተዳደር ጀምሮ ተባበሩኛል ብዬ አስባለሁ። የአካባቢው ልጆችም እዚህ አዲስ አበባ ወጥተው የሚሰሩ ሌሎችም ማንኛውም ባለሀብት እሰራለሁ ይሄን ፕሮጀክት አብሬ እሰራለሁ የሚል አካል ከኔ ጋር መስራት ይችላል። በዚህ ጥሬን ማቅረብ እችላለሁ። ቦታው ተለይቷል። ሂደቱን ለይቻለሁ። ኤቭሪቲንግ አልቋል። ይሄ በፕሮጀክት በኢንቨስትመንት ደረጃ ነው። ኢንቨስት የሚደረግ ካፒታሉ ከተገኘ ማለት ነው፣ ወይንም አብሮ ሊሰራ የሚፈልግ ሰው ከተገኘ ይሄ ነው። ወደ ዋናው ስመጣ ምንድነው ኢኖቬሽን ነው፣ ፈጠራ ነው ይዤ የመጣሁት ማለት ነው። እሱም ፈጠራ ምንድነው? ምን አይነት ፈጠራ ነው? ምን አይነት ችግር ነው ሊፈታል የሚችለው? ለምሳሌ ጥሩ አካባቢያችን አሁን እንግዲህ 2 አይነት አካሄዶች አሉ። አንደኛ ማቴሪያሎችን ዩዝ ኤንድ ስሮ አለ፣ ሪሳይክል የሚደረግ ነው። እኔ ያሰብኩት ሪሳይክል ነው የኔ ፈጠራ ኢኖቬሽን ብዬ ማስበው እና ኢኖቬሽን ምንድነው ሪሳይክል የማድረግ ነው። አካባቢ ላይ የተጣለውን ዌስት ሪሳይክል አድርጌ ፕሮሰስ አድርጌ የሆነ ፕሮዳክት አወጣለሁ ነው። አሁን በፓተንት እና አንዳንድ የፓተንት እና በባለቤትነት መብት ምክንያት ሂደቱን ባልናገርም ሪዛልቱን መናገር ይችላል። በዋናነት እንግዲህ አካባቢያችን ላይ ካሉ ከወዳደቁ ዌስት ተብሎ የሚጠሩ እቃዎች አሉ ወይንም አይተሞች አሉ። ከነዛ መረጥን፣ ሰሌክት አደረጋለ፣ አመጣን። የእጥበት ሂደት ይካሄዳል። ሂደቱ ከዛን ዲሃይድሬሽን ይባላል። ሁለተኛው ዲሃይድሬሽን ምንድነው? በውስጡ ያለውን ፈሳሽ እርጥበት ነገር እናስወግዳለን። ከ100 እስከ 120 ዲግሪ ሴንቲግሬድ ሂት በመስጠት ማለት ነው። ከዛን ከዲሃይድሬሽን በኋላ ወደ ግራይንዲንግ ይገባል፣ ወደ መፍጨት ማለት ነው። ወደ መፍጨት ይገባል። ወደ ግራይንዲንግ ከገባ በኋላ ወደ ፓውደርነት ይቀየራል፣ ወደ ዱቄትነት ይቀየራል። ስለዚህ ከዱቄት ከሆነ በኋላ ወደ ፓኬጂንግ ይሄዳል። ስለዚህ አሁን ዋናው እቺ ዱቄት ወደ ዱቄትነት ይቀየራል የምትለው ካልሲየም ካርቦኔት ናት። ካልሲየም ነች፣ ካልሲየም ናት። ይሄ ምንድነው ፐርፐዙ? ያጥንት ማጠንከሪያ በዋናነት እኛ ሪሳይክል ያደረግነውን ነገር ባልነግርህም ያ ነገር ከሰው ልጅ አጥንት ጋር ሚነራል ኮንቴንቱ አይደንቲካል ነው፣ ተመሳሳይ ነው። ሪሳይክል እያደረግን ስንሄድ ፓውደሩን ወደ ተጨማሪ ምርምር ስንሄድ ለቦን ያገለግላል። በ3 ግሬድ ነው ያለው። ግሬድ ኤ፣ ግሬድ ቢ እና ግሬድ ሲ ብለን ያዝነው አለ።
ግሬድ ሲ ዝቅተኛ ደረጃ ወይንም የመጀመሪያ ደረጃው ብንል ለአኒማል ፊዲንግ ይሆናል። ያኛ ያዘጋጀነው ፓውደር ማለት ነው። ለአኒማል እንደ መኖነት አኒማሎችን ለመመገብ ማለት ነው እና እንደ ፈርቲላይዘር ምክንያቱም እኛ እንትን ያደረግነው አይተም ምንድነው ፒኤችን የሶይል ፒኤችን ስታቢላይዝ በማድረግ ፈርቲላይዘር እንደ ፈርቲላይዘርነት ይሆናል። በግሬድ ቢ ደግሞ በኮንስትራክሽን ዘርፍ የላይምስቶን ሲንቴቲክ ላይምስቶንን የተወሰነ ደረጃ ይተካልናል። ወይንም በታይልስ እነዚህ በሴራሚክስ ላይ እንደተወሰነ በግብዓትነት እነሱን ሙሉ በሙሉ ከመተካት አንፃር ሳይሆን እንደ አዲቲቭስ ሆኖ ያገለግላል። በግሬድ ኤ ደረጃ ደግሞ ሲሆን በፉድ እና በፋርማ ወይንም በኢንዱስትሪያል ዩዝ እና በፋርማ ደረጃ ነው። ስለዚህ ይሄ ሱፐርፋይን ደረጃ ሲደርስ በከፍተኛ ሚሊንግ ማሽን በከፍተኛ ኳሊቲ ፓውደሩ ተሰርቶ ሲዘጋጅ ግሬድ ኤን ሲያገኝ ወደ ፋርማ ደረጃ ይሄዳል ማለት ነው፣ ወደ ካፕሱል ደረጃ። ያም ምንድነው ኦስቶፒኒያ የሚባል ኦስቶፕሮሲስ ይሄ ከአጥንት መዳከም የአጥንት ማስ መቀነስ ዴንሲቲ መቀነስ የአጥንት መሳሳት የብዙ የአፍሪካውያንና የኢትዮጵያውያን ችግር ነው። ያንን ከእንደገና እንትን እንዲል ኒው ቦን ግሮ የተሰበረ አጥንት ቦን ስካፎልድ ላይ በጣም ይጠቅማል። የተሰበሩ ጥርሶች ሙሊት አጥንታችን ተሸካሚ እንዲሆን ይረዳናል። በዚህ ደረጃ ደርሰናል። ፓውደራችንም ያው እንትኑ ኢንግሬዲየንትስ እንትን ስለማይል ችግር የለም። ይሄን የሚመስል ሰርታችኋል ማለት ነው? ፕሮቶታይፑን እኛ ነው ብለን ባስብንበት ደረጃ ሂደናል። ይሄንን ፕሮጀክት ለመቅረጽ ያነሳሳን ነገር አንዱ አካባቢ ላይ ያሉ ዌስቶችን የመቀየር ሐሳብ ፕሮብሌም ሶልቪንግ ሜንታሊቲ ነው አንደኛው። ሁለተኛ ደግሞ ስራ ፈጠራም ነው፣ ኢንተርፕሪነርም ነው። ምክንያቱም ያንን ዌስት የሚሰበስብ አካል ይኖራል። ፕሮጀክቱ ላይ ዲቴል ተቀምጧል። አመቶ የሚያከማች ይኖራል፣ ፕሮሰስ የሚያደርጉ ይኖራሉ። በስሞል ስኬልም ቢሆን ለተወሰኑ ሰዎች የስራ እድል ይፈጥራል። ሶስተኛ ደግሞ አብዛኛው ካልሲየም ሰፕሊመንቶች አገራችን ውስጥ ኢምፖርትድ ናቸው። ከውጭ ነው የሚገቡት። ከውጭ ነው የሚገቡት። እነዚህን ሙሉ በሙሉ ብዬ ባልልም ያው እንደ ስራው ስፋት ወደፊት ብዬ ባልልም ተጽዕኖ ዶላር ይቀንሳል። የኢምፖርት ሰብስቲቱሽን ሜንታሊቲ ነው። እነዚህ ጥቅሞች አሉ። እዚህ ደረጃ ለመድረስ እንግዲህ እንደ ማንኛውም ኢትዮጵያዊ ትግል ነበረ። ከራስ ጋር ትታገላለህ፣ በራስ ሀሳብ ውስጥ ትታገላለህ፣ ከአካባቢ እሳቤ ጋር ትታገላለህ፣ ከሀገራችን ነባራዊ ሁኔታ ጋር ትታገላለህ። ይህንን አሸንፎ ለመምጣት ግን የውስጥ ጥንካሬ፣ የፈጣሪ እገዛ እና የቀና ሀሳቢዎች እገዛ ያስፈልጋል። በእነዚህ ሁሉ ታግዤ እዚህ ደርሻለሁ። ከዚህ በኋላ ደግሞ መላው ኢትዮጵያዊ ይሄንን ሀሳብ ሰምቶ መሆን እንደሚቻል አምኖ ከኔ ጋር ቢሰራ ነገ ኢትዮጵያ ላይ ተጨማሪ ነገር ማምጣት እንችላለን። ይሄ ነገር አካል መልበስ ይችላል። በአፍሪካም ደረጃ ተወዳዳሪ መሆን እንችላለን፣ መስራት እንችላለን፣ መቀየር እንችላለን የሚለውን ማስተላለፍ ፈልጋለሁ። በትልቅ ወደ ካምፓኒነት ተሸጋግሮ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። በጣም አሪፍ።